ማቲች የመጨረሻውን ሳቅ የሳቀበት የአንድሬ ኦናናና የኒማንያ ማቲች የቃላት ጦርነት ያው በማቲች አሸናፊነት ተጠናቋል ነው ሊባል የሚችለው። ምክንያቱም ኦናና ትላንትና 4.4 ሬቲንግ ነው የተሰጠው። በጣም ዝቅተኛው የተጫዋቾች ሬቲንግ ነው በ90 ደቂቃ። ሁለቱም የተቆጠረባቸው የኦሎምፒክ ሊዮን ጎሎች የግብ ጠባቂው መጠነኛ ክፍተት የተንጸባረቀባቸው ናቸው። ትላንትና የአውሮፓ ሊግ የሩብ ፍጻሜ እንግዲህ የመጀመሪያ ዙር ጨዋታ ነበር ትላንትና ግሩፓማ ስቴዲየም ላይ የተደረገው። ማንቸስተር ዩናይትድ ጨዋታውን ከኦሎምፒክ ሊዮን ጋር አድርገው ሁለታቸው በሆነ ውጤት ጨዋታውን ማጠናቀቁ አይዘነጋም። ከመመራት ተነስቶ ጨዋታውን መምራት ችለው ግን ደግሞ ውጤቱን አስጠብቀው መውጣት አልቻሉ። ማንቸስተር ዩናይትዶች 88ኛው ደቂቃ ላይ ዚርክዚ መሪ አድርጓቸው ነበር። 2-1 በሆነ ውጤት ጨዋታውንም አጠናቀቁት ሲባል ሪያን ቼርኪ በጣም አስደናቂ ጎል ነው ያስቆጠረው። በተለይ በግብ ጠባቂው የተፋውን ኳስ ቺፕ አድርጎበታል አንድሬ ኦናና ላይና ጎሉም ያው ጸድቋል። ሁለታቸው በሆነ ውጤት በማጠናቀቅ የመልሱ መርሃ ግብር ኦልድ ትራፎርድ ላይ ይጠበቃል። ታዲያ ከዚህ ጨዋታ አስቀድሞ የነበሩት የቃላት ጦርነቶች እንደነበሩ ይታወቃል። በተለይ ከኒማንያ ማቲችና አንድሬ ኦናና ጋር በተያያዘ ማለት ነውና ብዙ ጊዜ ከወሬ ይልቅ ተግባር ይቅደም የሚለው አካሄድን ባለማመን እንግዲህ ወሬ እያስቀደሙ ዋጋ የሚከፍሉ ተጫዋቾች በተደጋጋሚ እየታዩ ይገኛሉ። ከሰሞኑ ኮፓ አሜሪካ ላይ ራፊኒያ የተናገረውን ንግግር አስውጠውታል አርጀንቲናዎች እንደሚታወቀው ሞኒሜንታል በነበረው መርሃ ግብር ማለት ነው። በዚህ በ2026 የዓለም ዋንጫ ማጣሪያ መርሃ ግብሮች ጋር በተያያዘ ማለት ነውና ከዛ ውጪ ደግሞ አሁን ሰሞነኛውን የአንድሬ ኦናና ጉዳይ ነገሩን የለኮሰው ወይም የቆሰቆሰው እሱ እንደነበር መመልከት ይቻላልና ማንቸስተር ዩናይትድ የተሻለ ክለብ ነው በማለት ከኦሎምፒክ ሊዮን ልክ ሊሆን ይችላል፣ ግን የተባለው ከኦናና መሆኑ ግን ትክክል አይደለም የሚል ሀሳብ ነበር ምናልባት ማቲች የሰጠው። ሌላ ተጫዋች እንደዛ ቢል ምንም አይደለም። ዴቪድ ዴያ፣ ቫንደር ሳር፣ ፒተር ሹማይክል የክለቡ አንጋፋ በርካታ ስኬቶችን የተጎናጸፉ ተጫዋቾች እንደዚህ ቢሉ ምንም አይደለም ነበር። ግን ኦናና የክለቡ አስከፊው ግብ ጠባቂ ነውና እሱ እንደዛ አይነት ነገር ሲናገር ለመቀበል ትንሽ ከብዳል። አስቂ ነው ብሎ መልሶ እንደነበር የሚታወቅ ጉዳይ ነው። በተለይ ከ2016 ከ2022 በነበረው ቆይታው ማቲች ዩሮፓ ሊግንም የኤፍኤ ካፕንም ካራቦ ካፕንም አሳክቷልና የዩናይትድን ታሪክ በደንብ ያውቃል። የተሻለ ክለብ ሊሆን ይችላል የሚለውን ሊያምን ይችላል። ያው በታሪክም በሁሉም ነገር ዋንጫ ክብሮችን በማሳካት በደጋፊዎች ብዛት በብዙ ነገር ማንቸስተር ዩናይትድ ከፊት የሚጠቀስ ቡድን ነው። ጥያቄ እኮ የለውም። ግን ኦናና መናገር የለበትም ነው ይሄን ነገርና ትላንትና በጣም ሁለቱም ጎሎች የተቆጠረበት መንገድ ኦናና ላይ በጣም ትልቅ ጥያቄዎች እንዲነሱ እያስገደደ ይገኛል። በነገራችን ላይ በርካታ የማንቸስተር ዩናይትድ ደጋፊዎች በማህበራዊ ትስስር ገጽ ተጫዋቹ ተቀያሪ ወንበር ላይ ይቀመጥ የሚል ጥያቄ እየሰነዘሩ ይገኛሉ። ከኢንተር ሚላን ሲመጣ በጣም በእግር ኳሱ በእግሩ ኳስን የመጫወት አቅሙ በጣም ላቅ ያለ ነው በሚል ነው የመጣው በአሰልጣኝ ኤሪክ ቴን ሃግ እንደሚታወቀው ማለት ነው። በአታቱርክ የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚም እንደነበር እናስታውሳለን ከ2 ዓመት በፊት ከኢንተር ሚላን ጋር ማለት ነውና አሁን ባለው ወቅት ሁኔታ ግን ዩናይትድ አዲስ ግብ ጠባቂ እየፈለገ እንደሚገኝ ይታወቃል። ይህ በእንዲህ እንዳለ ግን ቢያንስ የካፕ መርሃ ግብሮች የውድድር ምዕራፎች በተለይ ዩሮፓ ሊግ ላይ ነው ያሉት በዚህ ዘርፍ ላይ ለአልታይ ባይንዲር እድል መሰጠት መቻል አለበት። ተጫዋቹ በኤፍኤ ካፕ ላይ የነበረውን እንቅስቃሴ ተመልክተናልና ቢያንስ የካፕ ውድድሮች ላይ ለምን እድል አይሰጡም በሚል የማንቸስተር ዩናይትድ ደጋፊዎች የሩበን አሞሪም የተጫዋቾች ምርጫ ላይ ተቃውሟቸውን እያሰሙ ይገኛሉ። ኦናና በቀጣይ መርሃ ግብሮች ላይ ምናልባት ተቀያሪ ወንበር ላይ ይቀመጣል ወይ የሚለው ጉዳይ ይጠበቃል። ትናንትና ግን የነበረው የተጫዋቾች ሽኩቻ በተለይ ቃላት ጦርነት በማቲች የመጨረሻውን ሳቅ እንግዲህ ስቆ ጨዋታው እንደተጠናቀቀ ማንሳት ይቻላል። ከዛ ውጪ ሊቨርፑል የአታላንታውን አማካኝ ኤደርሰንን ለማስፈረም 51 ሚሊዮን ፓውንድ ለማቅረብ እንግዲህ መዘጋጀታቸው የተገለጸ ይገኛል። አምና እንግዲህ የጋስፔሪኒ ቡድን እንደምናስታውሰው የዩሮፓ ሊግን ሲያሳኩ ትልቅ ሚና ከነበራቸው ተጫዋቾች መካከል ኤደርሰን ስሙ ከፊት ነው የሚጠቀሰው። ወደ ትልቅ የፕሪሚየር ሊግ ለማቅናቱ የማይቀር ጉዳይም ስለመሆኑ ጋዜጣ ዴሎ ስፖርት መዘገቡ የሚታወቅ ጉዳይ ነው። የክለቡ ቴክኒካል ዳይሬክተር የሆነው ሪቻርድ ሂውስ ስለ ሊቨርፑል የዝውውር እቅዶች ገና አንችሎት ሳይመጣም ጀምሮ እየሰራበት ይገኛል። በነገራችን ላይ ሪቻርድ ሂውስ የተወለደው በሚላን ነው። ጣሊያንኛ ቋንቋን አቀላጥፎ ይናገራልና ብዙ ሰዎችን በጣሊያንኛም ያውቃል። ከዛ አንፃር ከጣሊያን ሴሪያ ተጫዋቾች ብዙም ማስፈረም ብዙም ያው ላይ ከብዶ የሚችል ጉዳይ ስለመሆኑ የተገለጸ የሚገኘው አሁን ባለው ወቅታዊ ሁኔታ በተለይ የሜርሳይዱ ክለብ ደግሞ አይናቸውን የአታላንታውን ድንቅ አማካይ መስመር ተጫዋች የሆነውን ኤደርሰን ላይ አድርገዋል። 24 ዓመት ላይ ነው የሚገኘው። ይሄ ብራዚላዊ በጣም አስደናቂ የሚባል ጊዜን ከአታላንታ ጋር አሳልፏል፣ እያሳለፈም ይገኛል። ቀደም ብለን እንዳነሳ ነው የዩሮፓ ሊግ የፍጻሜ ጨዋታ ላይ በጣም ጠንካራ የነበረውን የሌቨርኩሰን የአጥቂና የአማካይ መስመር እንዲቆራረጥ በማድረግ የዣቪ አሎንሶ ቡድን በ41 ጨዋታ በኋላ የፍጻሜ መርሃ ግብር ላይ ሽንፈት እንዲያስተናግዱ የዚህ ተጫዋች ሚና በጣም ከፍተኛ እንደነበር የሚታወቅ ጉዳይ ነው። ከኤደርሰን የብራዚላዊ አማካኝ እርግጥ ጎሎቹን ያስቆጠረው ሉክማን ነው። ሄድላይኑም ትኩረትም ሽፋንም ያገኘው ሉክማን እንደነበር የሚታወቅ ጉዳይ ነው። ግን ብዙዎች ትኩረት ያልሰጡት ግን ደግሞ ያው እግር ኳስን በደንብ ጠንቅቀው የሚያውቁ ሰዎች ደግሞ የተጫዋቹን እንቅስቃሴ ሜዳ ላይ ታዝበውበት በጣም ለተጫዋቹ ያላቸውን አድናቆት ሲገልጹ እንደነበር ይታወቃል። ታዲያውን ስፖርት ዞን እንደዘገበው ከሆነ ያው ሊቨርፑሎች ይህንን የአማካይ መስመር ተጫዋች አመቱን ሙሉ ሲከታተሉት ቆይቷል ተብሏልና አሁን ተጫዋቹን በክለቡን ምናልባትም ደግሞ ለመልቀቅ በቃል ደረጃ ንግግሮች ላይ እንዳሉ እየተገለጸ የሚገኘው ሆርጌ ኒኮላ የተባለው ጋዜጠኛ ይህንን ዝውውር ለማጠናቀቅ ሊቨርፑሎች ወደ 45 ሚሊዮን ዩሮ ወይም ወደ 38.5 ሚሊዮን ፓውንድ ገደማ ማለት ነው መመደባቸውን መናገር ይታወቃል። እስካሁን አታላንታዎች በዚህ ጉዳይ ያሉት ነገር ባይኖርም ተጫዋቹ ግን ወደ ሊቨርፑል ቢያቀና ማይጠላ ተጫዋች ስለመሆኑ የተገለጸ የሚገኘው እርግጥ ነው ወደ ፕሪሚየር ሊግ ማቅናት የትኛውም ተጫዋች
ይፈልጋል። ተጫዋቹ ያው የጣሊያን ሴሪያ የጊዜው ምርጡ ከሳጥን እስከ ሳጥን ቦክስ ቱ ቦክስ ተጫዋች ስለመሆኑም ተመስክሮለታል። ባሳለፍነው የውድድር ዓመት ለአታላንታ 53 ጨዋታዎች ላይ ተሰልፎ ተጫውቷል፣ 7 ጎሎችን አስቆጥሯል። ዘንድሮ ደግሞ 40 ጨዋታዎች ላይ ተሰልፏል በሁሉም መርሃ ግብሮች ላይ። ጋስፔሪኒ የለዚህ ተጫዋች ስታርቲንግ ላይናፓቸውን ብዙ ጊዜ አይሰይሙም። ሻምፒየንስ ሊግም ሆነ ሴሪያም ሆነ ኮፓ ኢታሊያ ያሰልፉታል። ይሄንን ተጫዋች 40 ማለት በጣም ብዙ ነው። ወደ 4 ጎሎችን አስቆጥሯል፣ አንድ ኳስ አመቻችቶ አቀብሏል በዚህ ጊዜ ላይ ማለት ነውና ሊቨርፑል በዚህ ውድድር ዘመን ፕሪሚየር ሊጉን ከማሳካት የሚያስቆማቸው ነገር ይኖራል ተብሎ አይገመትም። ግን ቡድኑ ላይ የአማካይ መስመራቸው ላይ ድካም እየተንጸባረቀ ይገኛል። እንዲሁም የስኪመር እየተባለ የሚጠራው የ6 ቁጥር ሚናን ስራው አድርጎ የሚወጣ ተጫዋች አለማስፈረማቸው ቡድኑ ላይ መጠነኛ በሆነ መልኩ ተጋላጭ እያደረጋቸው ይገኛል። እርግጥ ነው አሌክሲስ ማካሪስታልና ራያን ግራቨንበርግ ተመሳሳይ ባህሪ ያለው የአጨዋወት ፍልስፍናን የሚያራምዱ ተጫዋቾች ናቸው። እንደው በአሰልጣኙ ለየት ያለ በተለይ ፐርሰናል ኢንስትራክሽኖች ወይም ደግሞ መመሪያዎች እያንዳንዱ ተጫዋች የራሱ ሚና አለውና እንደዚህ ብሏቸው ስለሚገባ ማን ማኔጅመንት ላይ በጣም ጥሩ አቅም ያለው አሰልጣኝ ከመሆኑ ጋር በተያያዘ ነው እንጂ የሜዳ ላይ ክህሎትና እንቅስቃሴያቸው ተመሳሳይ ባህሪ ያላቸው ተጫዋቾች ናቸው። ግን ብዙ ጊዜ ሜዳ ላይ የሚሰለፉት አንድ ላይ ነው ግራቨንበርግና ማካሊስተር። አሁን ግን በተለይ የኒውካስሉ መርሃ ግብር በካራቦ ካፕ ከዛ ውጪ ፕሪሚየር ሊግ ላይም ተደጋጋሚ በሆነ መልኩ የፒኤስጂ መርሃ ግብር ላይ በተለይ የአማካይ መቆጠራቸው በርካታ የሆኑ ቡድኖች ሲያገኟቸው በጣም ተጋላጭ ይሆናል። የአማካይ መስመሩ ተደጋጋሚ በሆነ መልኩ ይሄን ነገር በቅርብ ጊዜያቶች ላይ እየታየ ይገኛልና ያን ነገር ለመስጠት ትኩረት አድርገው ፍላጎታቸውም እንዲሁም ኢላማቸውን ወደ ብራዚላዊ ኤደርሰን ስለማዞራቸው ባለው ወቅት የተገለጸ ይገኛል። አንሽሎት ተጫዋቹን በእጃቸው በማስገባት ቀጣይ ዓመትም የስኬት ጊዜያቸውን ለማጠናከር ጥረት ያደርጋሉ ተብሎ ይጠበቃል። ክለቡ በቴክኒካል ዳይሬክተሩ አማካኝነት ከሌሎች ክለቦች በተሻለ ኮንትራት በማቅረብ ኤደርሰን የግላቸው ለማድረግ የሚሄዱበት ጥረት እንግዲህ ይጠበቃል። ይህን ያልኩበት ምክንያት በዋናነት ሪቻርድ ሂውስ አሁን ባለው ወቅት ሁኔታ የሊቨርፑል ቴክኒካል ዳይሬክተር ማለት ነው የተወለደውም በሚላን ነው፣ ጣሊያንኛም ይናገራል። ያ ደግሞ የተጫዋቾቹን ወኪሎችም ሆነ በጣሊያን ሴሪ ውስጥ የሚገኙ ከክለቦች ጋር የሚኖሩትን ድርድሮች አቀላጥፎ ለማጠናቀቅ እንዲሁም ድርድሮች ለመቋጨትና ሊቨርፑል የሚፈልጓቸውን ተጫዋቾች በተለይ በልዩነት ከጣሊያን ሴሪያ የሚፈልጓቸውን ተጫዋቾች ለማስፈረም ትልቅ መሳሪያ እንዳላቸው በግልጽ መመልከት ይቻላል። ከዛ ውጪ ሩበን አሞሪም አንድ የተከላካይ መስመር ተጫዋች በክረምት ያስፈርማሉ። ይሄ እርግጥ ነው። በእጩነት የያዟቸው ደግሞ የመጨረሻ 3 ምርጫዎቻቸውና እጩዎቻቸውም ይፋ ተደርጓል ተብሏል። የዝውውር ኤክስፐርቱ ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ አሰልጣኝ ሩበን አሞሪም ይገመትበታል ወይም ይገመገምበታል ተብሎ የሚገመቱ የቀጣይ ዓመት የውድድር ዘመን ነውና በዚህ ሂደት ደግሞ ቡድኑ የተሻለ እንቅስቃሴን ማድረግ መቻል ይጠበቅበታል። ታዲያ ያ እንዲሆን ቡድኑን በዛ ደረጃ ማዘጋጀት መቻል ደግሞ ግድ ይለዋልና ስብስቡ በዛ ደረጃ ካልተጠናከረ ትልቅ ቀውስ ውስጥ ሊገባ ይችላል ተብሎ ነው የሚገመተው። ታዲያ የተከላካይ መስመሩ ማጠናከር ዋና እቅዱ ነው። አንድ የማል ተከላካይ መስመር ተጫዋች ደግሞ ቡድኑ እንደሚያስፈልገው ለቦርዱ ማሳወቁን አረጋግጫለሁ ሲል ፋብሪዚዮ ሮማኖ ተናግሯል። ከአምና የቀጠሉ በጣም አንዳንድ የተከላካይ መስመር ክፍተቶች አሉ። ቡድኑ በቀላሉ ጎል ይቆጠርበታል። ያንን ደግሞ አዳዲሶቹ ፈራሚዎች ማለትም የቀድሞ አሰልጣኝ ኤሪክ ቴን ሃግ የመጨረሻ ፈራሚዎች የሆኑት ማቲያስ ዴሊትና ሌኒሮ አሰልጣኙን እምነት ማግኘት ችሏል የሚለው ራሱን የቻለ ትልቅ ጥያቄ ነው። ሌኒሮ ትላንትና ጎል አስቆጥሯል። እንዲሁም በተለይ ቢጫ ያው ሌላ የሚገባ ተጫዋች ስለሌለ ነው እያስገባ ያለው። በዛ ላይ ወጣት ነው። ስለዚህ እድሎቹ ማግኘት መቻል አለበት ከሚል እምነት የመነጨ ነው እንጂ እድሉን ቢያገኝ ሩበን አሞሪም ይሄንን ተጫዋች መርጦ አያስፈርመውም። ምንም ጥያቄ የለውም። በተለይ ወደ ሪያል ማድሪድ ሊያቀናም የነበረ ተጫዋች እንደነበር መዘንጋት መቻል የለበትም። ተጫዋቹን በነፃ አላገኘው ብለው ሪያል ማድሪዶች ችላ ካሉት በኋላ ነው እንግዲህ ማንቸስተር ዩናይትዶች ይሄን የሚያክል ገንዘብ ከፍለው ተጫዋቹን ያስፈርሙት ባሳለፍነው ክረምት የዝውውር መስኮት ላይ ማለት ነውና ዴሊት ልምዶ የተገባ የሚያስብል ክፍተት ነው ያለበት አሁን ባለው ወቅት ሁኔታ በዩናይትድ ቤት የሚያሳያቸው እንቅስቃሴዎች አሁን ደግሞ ጉዳትም እየተንጸባረቀበት ይገኛል። ከዛ ጋር በተያያዘ የአሰልጣኝ አሞሪም ተመራጭም ተጫዋች መሆን ያቃተው ተጫዋች ነው ዴሊት ማለት ነውና ከዛ አንፃር በእጩነት አሁን ባለው ወቅት ሁኔታ አዲስ የተከላካይ መስመር ተጫዋች መፈረም መቻል አለበት የሚል እምነት ላይ ደርሷል ተብሏል። 3 ተጫዋቾችን ማለትም ካስቴሎ ሉኬባ፣ ጎንካሎ ኢናሲዮ ወይም ጄራርድ ብሬት ዋይት ከነዚህ 3 ተጫዋቾች አንዱን ማግኘት የሚቻልበት መንገድ ክለቡ እንዲፈልግ አሰልጣኙ መልእክት አስተላልፏል ተብሏል። ያው ካስቴሎ ሉኬባ 22 ዓመቱ ላይ ነው የሚገኘው የፈረንሳይ በእጃቸው ለማስገባት በርካታ ክለቦችም ውስጡን ከፍተኛ ጥረት እያደረጉ ይገኛሉ። በይፋ ሩጫም የጀመሩ ክለቦች አሉ። በነገራችን ላይ ይህንንም የጀርመኑ ተነባቢ ጋዜጣ ቢልድ አስነብቧል። ሊቨርፑል ይገኝበታል ከነዚህ እየሮጡ ከሚገኙ ክለቦች መካከል ሉኬባን ለማስፈረም ማለት ነው። አሁን ደግሞ ዩናይትድ በይፋ ፉክክሩን ተቀላቅሏል ተብሏል። የቀድሞ የኦሎምፒክ ሊዮን ተጫዋች ነው ካስቴሎ ሉኬባ። በቡንደስሊጋ ዘንድሮ በጣም አስደናቂ የግል እንቅስቃሴን ከአርቢ ሌፕዚግ ጋር እያሳለፈ ይገኛል። ይህ ፈረንሳይ በክረምቱ ወደ ትልቅ ክለብ ከሚያመሩ ተጫዋቾች መካከል አንዱ ስለመሆኑም ሲገለጽ ቆይቷል። ወደ 90 ሚሊዮን ዩሮ ጠጋይ የውል ማፍረሻም ያለው ተጫዋች ነው። ስለዚህ ይህን ተጫዋች ለማስፈረም ዩናይትድ ፍላጎት አላቸው ተብሏል። ሁለተኛው ፍላጎታቸው ወይም በአማራጭነት ትኩረት አድርገው እየተከታተሉት የሚገኘው ተጫዋች ፖርቹጋላዊ ጎንካሎ ኢናሲዮ ነው። ይሄ ተጫዋች በስፖርቲንግ ሊዝበን እየተጫወተ ይገኛል። ከሩበን አሞሪም ጋርም በደንብ ይተዋወቃሉ። ኮቹ ነበር ወይም አሰልጥኖታል ስፖርቲንግ ሊዝበን ቤት ማለት ነው። ሩበን አሞሪም በስፖርቲንግ ሊዝበን የጎንካሎ ኢናሲዮና የኦስማን ዲዮማንዴን የተከላካይ መስመር ውህደትን ይዘው በሊጉ በጣም ጠንካራው ጥምረት ብቻም ሳይሆን ክለቡ
ወይም ስፖርቲንግ ሊዝበን ማለት ነው በፖርቹጋል በጣም ውስን ጎል በሊጉ እንዲያስተናግድ ምክንያት እንደነበሩ አይዘነጋም። ታዲያ ቁመተ መለሉ ናቸው ሁለቱም የሚከላከሉበት መንገድ በጣም አግሬሽን የተሞላበት ሳይሆን ረጋ ብለው ይሄ ሌጋሲ ዲፌንዲንግ አይደለም በጣም ታክቲካል የሆነ ዲፌንዲንግ ላይ መሰረት ያደረገ የተከላካይ ስልትን ነው የሚያዳብሩትና በዛ መንገድ ነው ይበልጥ ከተጋጣሚዎቻቸው ላይ ኳስን ለመንጠቅ የሚሄዱት ማለት ነው። ብዙ ጊዜ ቫን ዳይክ ኳሶችን ለመንጠቅ የሚሄድበት እንቅስቃሴ ማለት ነውና ኢናሲዮ በውሉ ላይ የ60 ሚሊዮን ዩሮ የውል ማፍረሻ አለው። ያንን ገንዘብ ካቀረቡ ብቻ ነው ተጫዋቹን ሊያገኙት ይችላሉ ተብሎ የሚገመተውና ስፖርቲንግ ሊዝበን ቤት በጣም በርካታ ተጫዋቾች ክለቡ ሊለቁ ይችላሉ ተብሎ ይገመታል። ቪክተር ጊዮኬሬሽ፣ ከዛ ውጪ ትሪንካው፣ አሁን ደግሞ በተከላካይ መስመር ላይ ራሱ ዲዮማንድም ስሙ በጣም በስፋት ከአርሰናል ጋር እየተያዘ ይገኛል እንደሚታወቀው። እንዲሁም ደግሞ ጎንካሎ ኢናሲዮ ደግሞ አሁን በስፋት ዩናይትድ ይህን ተጫዋች ለማስፈረም ፍላጎት እንዳላቸው የተገለጸ ይገኛልና ምናልባት በቀጣይ ዓመት የክለብ ይህንን አቋሙን ይዞ ያስቀጥላሉ የሚለው ራሱን የቻለ ትልቅ ጥያቄ ነው። ከቤኔፊካ ከፖርቶ ከፍተኛ ፉክክር እንዳለበት ይታወቃል። ሩበን አሞሪም ወደ ዩናይትድ ካቀና በኋላ ደርሰውበታል። ቤኔፊካም ፖርቶም እርግጥ ሊጉን እየመራ ነው፣ ግን በቅርብ ርቀት ነው የሚከተሉትና በዛ ሂደት ምናልባት ዘንድሮ ፖርቹጋል ፕሪሚየር ሊጋውን ቢያሳኩ እንኳን ቀጣይ ዓመት ቡድኑ በዚህ አቋም ላይ ቀጥል እንደሚችል ማሳያ ጉዳይ ነው ተብሎ እየተገለጸ ስለሚገኝ ተጫዋቾቻቸውን ለመልቀቅ ፈቃደኛ ይሆናሉ ተብሎ አይገመትምና ለዚህ ተጫዋች ውል ማፍረሻው ካልቀረበ በስተቀር ለመነጋገር ፈቃደኛ ይሆናሉ ተብሎ አይገመትምና ኢናሲዮ 60 ሚሊዮን የውል ማፍረሻ ያለው ዩሮ ያንን ክፍያ ይከፍላሉ ዩናይትድ የሚጠበቀው ጉዳይ ነው። ግን በአማራጭነት የያዙት ሁለተኛው ተጫዋች ነው። ሶስተኛው ተጫዋች ያው ይታወቃል ብሬት ዋይት ነው። ከዚህ በፊትም አንስተናል። ኮት ኦፍ ሳይድ 50 ሚሊዮን ፓውንድ ለዚህ ተጫዋች ለማቅረብ ዩናይትድ ፍላጎት አላቸው ተብሎ የተገለጸ ይገኛል። ይሄ ተጫዋች ባሳለፍነው ዓመት አንስቶ እስኪያሰለች ድረስ ስሙ ከዩናይትድ ጋር ሲያዝ መቆየቱ አይዘነጋም። ከቀድሞ አሰልጣኝ የቀጠለ በዚሁም አሰልጣኝ ስር ከሚፈለጉ ተጫዋቾች መካከል አንዱ ነው። በአሰልጣኝ ኤሪክ ተን ሃግ የጀመረው ፍላጎታቸው በሩበን አሞሪም ፍላጎታቸው አልቀዘቀዘም። በዚህ እድሜው በጣም ጥራት ያለው የመከላከል ስልትና ደረጃጀትን የሚመራ ተስፈኛ እንግሊዛዊ የተከላካይ መስመር ተጫዋች ነው። በሳምንቱ ውስጥ ከ25 ሚሊዮን በላይ ተከታዮች ባሉት የዓለማችን ተወዳጁ የክለቦች ሻምፒዮና በሆነው በእንግሊዝ ፕሪሚየር ሊግ እንደዛ አይነት ከአውት ኤንድ አውት ወይም ወጥነት ባለው መልኩ ከሳምንት እስከ ሳምንት በጣም አስደናቂ እንቅስቃሴን በተከላካይ መስመር ላይ ያሳየ የሚገኝ ተጫዋች ስለመሆኑ ማንሳት ይቻላልና እንደ ሪያል ማድሪድ አይነት ክለቦችንም ትኩረት የሳበ እንቅስቃሴ ነው በነገራችን ላይ ብሬት ዋይት እያደረገ የሚገኘው። ስለዚህ ተጫዋቹን ለማግኘት ዩናይትድ ከፍተኛ ጥረት ከማድረግም በላይ ማሳመን ይጠበቅባቸዋል። እንደሚታወቀው ቀዮች ሰይጣናት ቤት ቀጣይ ዓመት ይህንን የተከላካይ መስመራቸውን ለማጠናከር ቡድኑ ከፍተኛ ጥረት ያደርጋል። አሁን በስብስብ ውስጥ ያሉት ሃሪ ማጓየር እንዲሁም እየተቀየረ ነው የሚወጣው። ትናንትናም ተቀይሮ ወጥቷል። 90 ደቂቃ እንኳን እንዲያጠናቅቅ አይፈቀድለትም። የእድሜ ጥያቄም አለበት። በቅርቡ ለአንድ ዓመት ሁሉ እንዳራዘመም ይታወቃል። ስለዚህ በቀጣይ ዓመት ነው በዛ ቢባል ሊቆይ የሚችለው ማለት ነው። ከዛ ውጪ ጆኒ ኢቫንስ፣ ቪክተር ሊንድሎፍ ከዩናይትድ ስብስብ ምስል ያሉ ተጫዋቾች አይደሉም። የዴሊትና የሌኒዮሮን ጉዳይ ጠቅሼዋለሁኝ። ስለዚህ 18 ዓመቱ ተስፈኛው ተከላካይ አይደን ሄቨን ነው ያው በቀጣይ ዓመት እምነት ሊጣልበት የሚችለው ማለት ነው። ሊሳንድሮ ማርቲኔዝ፣ አይደን ሄቨን የቀጣይ ዓመት የዩናይትድ የተከላካይ መስመር ቋሚ ተሰላፊዎች ሊሆኑ ይችላሉ ተብሎ ይገመታል። ቀደም ብዬ ከጠቀስኳቸው 3 ተከላካይ መስመር ተጫዋቾች አንዳቸውም ደግሞ በአሰልጣኝ አሞሪም ማጫወት ፍልት በሆነው ባክስሪ ከኋላ በተከላካይ መስመሩ ላይ ወጣቱን ሄቨን እና ማርቲኔዝን ማጣመር ይችላሉ። ሶስቱም አቅም ስላላቸው ማለት ነው። ብሬት ዋይትም፣ ካስቴሎ ሉኬባም፣ ጎንካሎ ኢናሲዮም ዩናይትድ ትኩረት አድርጎ ማንን ያስፈርማል የሚለው ጉዳይ ግን ይጠበቃል። ከዛ ውጪ ማንቸስተር ሲቲዎች በመጪው ክረምት የዝውውር መስኮት ላይ ወይ ደስቲኒ ዶጊን ወይ ደግሞ አንድሪያ ካምቢያሶን ለማስፈረም ከፍተኛ ጥረት እንደሚያደርጉ የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። የማንቸስተር ከተማ ክለብ የሆነው ማንቸስተር ሲቲ በቀጣይ ዓመት ያው ስብስባቸውን በደንብ በማጠናከር ያልተለመደ የሚመስለውና ዘንድሮ እያሳለፉ የሚገኙትን የዝውውር ጊዜ ማነው የውድድር ዘመን ይቅርታ በመቀየር በፊታቸው የሚታወቁበትን አቋማቸው ላይ ለመገኘት ጥረት ያደርጋሉ ተብሎም ይገመታል። በዚህ ሂደት የተከላካይ መስመራቸው አንዱ ክለቡ ትኩረት የሚያደርግበት የሜዳ ክፍል እንደሚሆን ይገመታል። በዚህ ዓመት ሲቲ በቀላሉ ጎል የሚቆጠርበት ቡድን ሆኖ እየታየ ነው የሚገኘው። በጣም ደካማ ፉልባኮችን ይዞ ነው የውድድር ዘመኑ ላይ እየዘለቀ የሚገኘው። ፔፕ ማነው ካይል ዎከርን እንኳን በውሰት ወደ ኤሲ ሚላን መሸኘት ምን ይባላል ተተኪውን ሳያገኙ የሚል ጥያቄም እየተሰነዘረ ይገኛል በሲቲ ደጋፊዎች። የፔፕ ጋርዲዮላ ቡድን ቢያንስ 5ኛ ደረጃን ይዞ ለማጠናቀቅ በተለይ በአውሮፓ ሻምፒየንስ ሊግ ተሳታፊ ሆኖ ማጠናቀቅ ያስችላቸዋል። እንደሚታወቀው በእንግሊዝ ፕሪሚየር ሊግ 5 ቡድኖች በቀጣይ ዓመት ተሳታፊ ስለሚሆኑ ማለት ነውና በዛ ደረጃ ለመገኘት ከፍተኛ ጥረት ያደርጋሉ ተብሎ እየተገለጸ የሚገኘው ከተሳካላቸው ስብስባቸውን ለማጠናከር በሚሄዱበት ርቀት ላይ ተጫዋቾችን ተደራድሮ ለማስፈረም ይቀላቸዋል ተብሎም ይገመታልና እንደሚታወቀው ካይል ዎከር ወደ ቀደም ብዬ እንዳልኩት ነው ወደ ሚላን ካቀና በኋላ እሱ ቦታ አልተተካም። ከዛ ውጪ ጆስኮ ግቫርዲዮል ነው ሊጠቀም የሚችለው። ይህንን ተጫዋች ሊያገዝ የሚችል ቡድን ውስጥ የመከላከልና የማጥቃትን እንቅስቃሴ ሚዛን ሊጠብቅ የሚችል ተጫዋች አለ ወይ? ሌላው ጥያቄ ነው። ምክንያቱም የሱ ተጠባባቂ ተጫዋች የለም በስብስብ ውስጥ። ግቫርዲዮል ጉዳት ቢያጋጥመው የግቫርዲዮል ሚና ሊተካ የሚችል አይነት ተጫዋች በስብስብ ውስጥ የለም። ማቲያስ ኑኔዝ ያለ ቦታው በቀይ መስመር ላይ ሲሰለፍ እያየ ነው የምንገኘው። ሪኮ ሉዊዝ ሌላው የአማካይ መስመር ተጫዋች እንጂ እዚህ ቦታ ላይ በጣም ተጋላጭ ሆነ የተከላካይ መስመር ላይ ቡድኑን በጣም ዋጋ የሚያስከፍል ተጫዋች ሆኖ እየታየ ይገኛል። ስለዚህ ሲቲ የተከላካይ መስመራቸው በቀላሉ የሚያፈስ በተለይ ፉልባኮቻቸው ላይ ጥያቄዎች ሲነሱ ቆይተዋል። በዚህ ሂደት ሁለቱን ጣሊያን አይነት ተጫዋቾች ማለትም የቶትናሙን ደስቲኒ ዶጊና
የጁቬንቱስን አንድሪያ ካምቢያሶን ለማስፈረም እንቅስቃሴዎች ክለቡ ከወዲሁ ስለመጀመራቸው ጊቭ ሚ ስፖርት ዘግቧል። የማንቸስተር ሲቲ አዲሱ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ሁጎ ቬና የቶተናሙን ዩዶጊን በተለይ በቦታቸው የዓለማችን ላይ ከሚገኙ ምርጥ ተጫዋቾች መካከል አንዱ አድርጎ ነው የሚገመተው። የ22 ዓመቱን ጣሊያናዊ ገና ዩዲኔዜ በነበረበት ሰዓት ጀምሮ ተጫዋቹን ሲከታተለው እንደቆየ ነው መረጃዎች የሚጠቁሙት። ከዛ አንጻር ከቶተናም እንደምናስታውሰው ካይል ዎከር 2017 ወደ 50 ሚሊዮን ፓውንድ ወጥቶበት ጉድ ያስባለ ዝውውር አከናውኖ እንደነበር ይታወቃል። ወደ ሲቲ ሲያቀና የቶተናም ሪከርድ ሽያጭም እንደነበር የሚታወቅ ጉዳይ ነው። ግን ሲቲ ምን ያክል ለዚህ ይህን ያክል ገንዘብ ለዚህ ተጫዋችን ለምን አወጣ የሚለውን ጥያቄ ተጫዋቹ በሂደት መልሷል። በሲቲ የሰራው ታሪክ ስለሚታወቅ አሁንም ተመሳሳይ በሆነ መልኩ የዩዶጊን ዝውውር በማከናወን በዎከር ያስመዘገቡትን ስኬት ለመድገም ፍላጎት እንዳላቸው የተገለጸ ይገኛል። ግን በጣም በተጫዋቾች ድርድር ላይ በጣም እንግዲህ ቃሉ አግባብ ላይሆን ይችላል፣ ግን ገገማ ወይም ደረቅ የሚባል አይነት ሰው ነው ዳንኤል ሌቪ። ብዙ ጊዜ ተጫዋቾችን ለመሸኘትም በጣም ግትር እንደሆነና ለመደራደር ምቹ የሆነ ግለሰብ እንዳልሆነ ነው የሚነገረው። የሃሪኬን ወደ ሙኒክ ያደርገውን ዝውውር ማየት እንግዲህ አመላካሽ ነጥብ ሊሆን ይችላል ተብሎ ይገመታል። ተጫዋቾችን መልቀቅ ብዙ አይፈልግም፣ ግን ያው የሚቀርብለት ገንዘብ ይወስኗል። ምናልባትም ደግሞ በደስቲኒ ዩዶጊ ጉዳይም ከሲቲ ጋር እንግዲህ የሚቀርበው ገንዘብ ይወስኗል ተብሎ ነው የሚገመተው። ገና 22 ዓመቱ ከመሆኑ ጋር በተያያዘ ተጫዋቹን የመልቀቅ ምንም አይነት ፍላጎት የላቸውም። ተጫዋቹ ዘንድሮ በጉዳት ምክንያት የታሰበውን ያህል ግልጋሎት መስጠት ያልቻለ ተጫዋች ነው። በዚህ ዓመት በሁሉም ጨዋታዎች 29 ጊዜ ብቻ ነው ተሰልፎ የተጫወተው። 23ቱ በፕሪሚየር ሊጉ ነው መሰለፍ የቻለው፣ የትናንቱን ሳይጨምር ነው። ትናንትና በቋሚ አስተላለፍ ተካቷል። ግን የሚገርመው ነገር ትናንትናም ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት ተገዷልና ተጫዋቹ በጣም ጉዳት ያጋጠመው የሚገኝ ውድድር ዘመንን በዚህ ዓመት እያሳለፈ ይገኛል ብለን ወስዶ እንችላለን ማለት ነው። ባሳለፍነው ጥቅምት ወር ላይ ዌስትሃምን 4-1 ሲያሸንፉ አንድ ኳስ አመቻችቶ መቀበል አይዘነጋም። ቶተንሃም ሆትስፐርስ ያው ቀደም እንዳልኩት ነው ተጫዋቹን የመልቀቅ ምንም አይነት ፍላጎት ይኖራቸዋል ተብሎ አይገመትም። ግን የሚቀርበው የዝውውር ጥያቄ የሚቀርበው ገንዘብ ግን እንግዲህ ወሳኝነት እንደሚኖረው ያው ግልጽ ነው፣ እንደዛ ይገመታል። ሌላው በእጩነት የያዙ ተጫዋች ካምቢያሶን ነው። ያው ይሄንን ተጫዋች ባሳለፍነው ጥር ወር አንስቶ ፊርማውን ለማግኘት ጥረት ሲያደርጉ መቆየታቸው አይዘነጋም። ተጫዋቹ በ2022 በ2023 እንደምናስታውሰው በቦሎኛ ቤት በጣም ስኬታማ የሚባል የውሰት ጊዜ ነበረው። 25 ዓመት ላይ ነው የሚገኘው። ይሄ ጣሊያናዊ ለጁቬ በሚሰጠው እድል ከጊዜ ወደ ጊዜ አቅሙን እያዳበረ የመጣ ተጫዋች ነው። ያ እንግዲህ አሁን ቲያጎ ሞታ ከተሰናበተ በኋላ በኢጎር ቱዶር በቋሚ አስተላለፍ ውስጥ እየተካተተ የሚገኝ ተጫዋች ነው። ባለፉት 2 ዓመታት ብቻ 74 ጊዜ ለቢያንኮኔሪዎች ተሰልፎ ተጫውቷል። በዚህ ጊዜ ውስጥ 5 ጎል አስቆጥሮ 9 ኳስ አመቻችቶ ተቀብሏልና ጥቅም ያለው በማጥቃትም በመከላከልም ሚዛን በመጠበቅ ባልነው በቀደመው መስፈርት ላይ ትክክለኛ መስፈርቱን የሚያሟሉ ተጫዋቾች መካከል ካምቢያሶ ስሙ ይጠቀሳልና ሲቲዎች ትኩረታቸውን እዚህ ተጫዋች ላይ አድርገዋል። ከሁለቱ አንዱን ለማስፈረም ከፍተኛ ጥረትና እንቅስቃሴ ያደርጋሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ከዛ ውጪ ካርሎ አንቸሎቲ የሪያል ማድሪድ ስራቸው አጣብቂኝ ውስጥ ወድቋል ተብሏል። እንግዲህ የማድሪድ ዜናዎች ላይ በልዩነት ትኩረት አድርጎ በመስራት ታማኒነትን ያተረፈው ማርካ እንደዘገበው ከሆነ የሎስ ማሪንጌዎቹ ፕሬዚዳንት ፍሎሬንቲኖ ፔሬዝ በአውሮፓ ሻምፒየንስ ሊጉ እንግዲህ ሪያል ማድሪድ በአርሰናል ተሸንፈው ከውድድሩ የሚሰናበቱ ከሆነ ዶን ካርሎ ወይም ጣሊያን ያንጋፉ አሰልጣኝ ካርሎ አንቸሎቲ ካርሊቶ ክለቡ ሊለቁ እንደሚችሉ አረጋግጫለሁ ሲል ዘግቧል። እንግዲህ ዘንድሮ በአውሮፓ ሻምፒየንስ ሊግ እያሳዩ የሚገኙት ደካማ እንቅስቃሴ ብቻም ሳይሆን በላሊጋው በተለይ በመንጊዜም ባላንጣቸው ባርሴሎና እንግዲህ ባደረጉት 2 ጨዋታ 8 ጎል የተቆጠረባቸውና በጣም የሚያፈስ የተከላካይ መስመር ይዘው ነው ብቅ ያሉት ሪያል ማድሪዶች በሳውዲ አረቢያ ላይ እንዲሁ በስፔን ሱፐር ካፕ ላይ ከዛ ውጪ ደግሞ በዚሁ በስፔን ላሊጋ ላይ በሜዳቸው ሳንቲያጎ ቤርናቦ 4-0 ነው የተሸነፉትና ጥያቄዎች እየተነዘረባቸው ይገኛል። ቅንድባቸውን አሰቅሏል ተብሏል። ብዙ ጊዜ ካርሎ አንቸሎቲ ናቸው ቅንድባቸውን ወደ ላይ በመስቀል የሚታወቁት፣ ፍሎሬንቲኖ ፔሬዝ ናቸው ቅንድባቸውን የሰቀሉት። ይሄ ጉዳይ በጣም አሳስቧቸዋል ተብሏል። በአጠቃላይ ይሄ የባርሴሎናና በአውሮፓ ሻምፒየንስ ሊግ በአርሰናል ያጋጠማቸው ሽንፈት ብቻም አይደለም። በዚህ ዓመት በጣም ያልተጠበቁ የስፔን ላሊጋ ሽንፈቶችን ጸጋ በረከት ሆኖ የሚገኝ ቡድን ሆኖ እየታየ ይገኛል። ሪያል ማድሪድ አሁን ባለው ወቅት ሁኔታ ምንም ተገማች አይነት ቡድን አይደለም። ጎል ቢያስቆጥር እንኳን ይገባበታልና ውጥረት ያለው እንቅስቃሴ ማሳየት የተሳነው ቡድን ሆኖ እየታየ ይገኛል ሪያል ማድሪድ። ከዛ አንጻር ካርሎ አንቸሎቲ ከአሰልጣኝነታቸው ሚና ሊነሱ እንደሚችሉ ነው ማርካ አረጋግጫሉ ብሎ የዘገበው። አያይዞም ተተኪውን አሰልጣኝ ደግሞ የቀድሞ ተጫዋቻቸውና በሌቨርኩሰን ቤት አምና ምንም ጨዋታ ሳይሸነፍ ቡንደስሊጋውን ያሳካው ዘንድሮ በ6 ነጥብ ርቀት ብቻ ባየር ሙኒክን እየተከተለው የሚገኘው እንግዲህ አወዛጋቢ በሆነ መልኩ ከዲኤፍቢ ፖካል የወጡበት አጋጣሚ ካልሆነ በስተቀር ነው እንጂ ዘንድሮም በጥሩ አቋም ላይ ነው የሚገኘው ሌቨርኩሰን። ታዲያ በዚህ ክለብ ውስጥ በጣም የክለቡን የ120 ዓመት ጥያቄ መልሰው ዣቪ አሎንሶ የአሰልጣኝነቱን ሚራ በመረከብ እንግዲህ ቅድሚያ ግምቱን ያገኘው ግለሰብ ሆኗል ተብሏል። ምናልባትም ሳንቲያጎ ቤርናቦ የካርሎ አንቸሎቲ አልጋ ወራሽ በመሆን ይደርሳል ተብሎ የሚገመተውም ተጫዋች እሱ ስለመሆኑ እየተገለጸ ይገኛል። ከዛ ውጪ ዳይናሞ ዛግሬቭ አንጋፋውን የቀድሞ ተጫዋች ፋቢዮ ካናቫሮን ከአሰልጣኝነት ሚናው ሰናብተውታል። እንግዲህ የቀድሞ አስደናቂ ጣሊያናዊ የተከላካይ መስመር ተጫዋች ሆነው ካናቫሮ ዛግሬቭን ተረክቦ ለ4 ወር ከቆየ በኋላ እንግዲህ ከአሰልጣኝነት ሚናው መሰናበቱ ተሰምቷል። የክሮሻው ኃያል ክለብ ዛግሬቭ ለተከታታይ 8ኛ ጊዜ የሀገሪቱን የውስጥ ሊግ እንግዲህ ዋንጫ ለማሳካት የነበራቸው ህልም መቀዛቀዙን ተከትሎ ነው ካናቫሮ ለመሰናበት
የተገደደው። በዚህ 4 ወር ጊዜ ውስጥ ዳይናሞ ዛግሬብ ከአውሮፓ ሻምፒየንስ ሊግ ውድድር ውጭ ሆኗል። 25ኛ ደረጃን ይዞ ያጠናቀቁት። በዚህ በአዲሱ ፎርማት ደግሞ 24 ብሮች ናቸው የሚያልፉትና በጎል ክፍያን ሰው ተሰናብቷል። እንደሚታወቀው ከአርሰናል ጋርም እንዲሁ ጨዋታ አድርገው እንደነበር የሚታወቅ ጉዳይ ነው። በአርሰናል ተሸንፈው ነበር። የምድብ ጨዋታዎቻቸው ላይ ጥሩ ውጤቶችን አላስመዘገቡም። በነጥብ ደግሞ ዝቅ ብለው ወደ ጥሎ ማለፉ ሳይገቡ ቀርተዋል ማለት ነው። ከዛ ውጪ በክሮኤሺያ ሊግ ደግሞ የሊጉ መሪዎች ሃጁክ ስፕሊት በ8 ነጥብ ርቀው ነው የሚገኙት አሁን ባለው ወቅት ሁኔታ። ሃጁኮች ደግሞ የሚገርመው በሌላው ጣሊያናዊ የቀድሞ የካናቫሮ የቡድን አጋርና የዓለም ዋንጫ አሸናፊ በሆነው በጣም አንጋፋው ተጫዋች ጂናሪዮ ጋቱሶ እንደሚመሩ ይታወቃል። ክለቡ ታዲያ በቀጣይ ዓመት የኮንፈረንስ ሊግ የማጣሪያ ውድድሮች ላይ ይሳተፋሉ። 10 ጨዋታዎች ላይ ደግሞ ዳይናሞች 5ቱን አሸንፈው 2ቱን ባቸው ውጤት ነው ያጠናቀቁት። 3 ጊዜ ሽንፈት አጋጥሟቸዋልና ዳይናሞ ዛግሬብ ከዘንድሮው የአውሮፓ ሻምፒየንስ ሊግ ተሳትፏቸው ወደ 40 ሚሊዮን ዩሮ ነው የሚያገኙት። ከአምናውም ከካቻምናውም ጋር ሲነጻጸር በገንዘብ መጠኑ ያነሰ ከመሆኑ ጋር በተያያዘ ነው ካናቫሮም የተሰናበቱ ተብሎ የተገለጸ ይገኛል። እንግዲህ ካናቫሮ በዳይናሞ ዛግሬብ ዘንድሮ ከተሰናበቱ አሰልጣኞች መካከል 3ኛ አድርጓልና በዚህ ክለብ ውስጥ ተረጋግቶ የአሰልጣኝ ቆይታ አለው የሚለው ትልቁ ጥያቄ ነው። ካናቫሮ ቻይና ውስጥ በሚገኙ የተለያዩ ክለቦች አንስቶ የቻይና ብሔራዊ ቡድንን እንዲሁም ደግሞ በመካከለኛው ምስራቅን ጨምሮ አምና ደግሞ ዩዲኔዜንም በአሰልጣኝነት ጣሊያን ክለብ ውስጥ የጣሊያን ሴሪ ውስጥ መምራቱ አይዘነጋምና በቀጣይ ካናቫሮ እረፍት ወስዶ ወዴት ያመራል በቀጣይ የሚጠበቀው። ከዛ ውጪ አርሰናል በክረምቱ የዝውውር መስኮት ትልቅ ዝውውር እንደሚያከናውኑ እንግዲህ በተረጋገጠ መልኩ እየተገለጸ ይገኛል። የተጫዋቾች የዝውውር ጉዳዮች ላይ እንግዲህ ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖ መድፈኞቹ በዝውውር መስኮቱ በመጪው ክረምት ማለት ነው ከፍተኛ ሂሳብ ይወጣሉ፣ አንድ የአጥቂ መስመር ተጫዋች ደግሞ እንደሚያስፈርሙ ማረጋገጥ ችያለሁ ብሎ በፊት ገዙ ይዞት የወጣው መረጃ ያመላክታል። ፈራሚዎቹ ወይ ቤንያሚን ሼስኮ ወይ ደግሞ አሌክሳንደር ኢዛክ እንደሚሆኑ ነው እንግዲህ እየተገለጸ የሚገኘው። እንግዲህ ስሎቬኒያ አጥቂ ሼስኮም ሆነ ያው ስዊድን አጥቂ ኢዛክ ካሳለፍነው ክረምት ወር አንስቶ ስማቸው ከሰሜን ለንደኑ ክለብ አርሰናል ጋር ሲያያዝ የቆዩ ተጫዋቾች ናቸው። ለመጀመሪያ ጊዜ አይደለም ከዚህ ክለብ ጋር ስማቸው እየተያዘ የሚገኘው። ያው ሼስኮ ጥር ወር ላይም ተጫዋቹን ለማስፈረም ጥረት አድርገው ነበር። መድፈኞቹ የነበራቸው እቅድ ሳይሳካ ቀርቷል። ምክንያቱም በፍጹም እንደዚህ አይነት ቁልፍ የሚባል አይነት የአጥቂ መስመር ተጫዋች በጥር ወር ክለቡን አይለቅም ብለው ማርኮ ሮዝ ማረጋገጫ መስጠታቸው አይዘነጋም። በተጫዋቹ ጉዳይ ጋር በተያያዘ ማለት ነው። እንግዲህ ተጫዋቹ ሚኬል አርቴታን ስብስብ ለማቀላቀል ዝግጁ መሆኑን አረጋግጠናል ሲሉ በርካታ ሚዲያዎች በፊት ቸው ይዞት የወጡት መረጃም ሲያመላክት ቆይቷል። ተጫዋቹ ምናልባት እንግዲህ አርሰናልን ሊቀላቀል የሚችለው በክረምቱ ሊሆን እንደሚችል እየተገለጸ ነው የሚገኘው። ሳምንታዊ 300,000 ፓውንድ ክፍያን ይፈልጋል መባሉ ብቻ መጠነኛ እንቅፋት እንዳይሆንባቸው የሚያስጋቸው ጉዳይ ነው ተብሎ እየተወሰደ ይገኛል። ሼስኮ ያው ጥሩ አቅም ክህሎት ያለው የሚያገኛቸውን ድሮች በሚገባ ሊጠቀም የሚችል ከሳጥን ውጭ በተደጋጋሚ ሙከሮችን የሚያደርግ በግራ እግሩ ዶሚናንት ፉቱ ግራኝ ነው። በአጠቃላይ አርሰናል ስብስብ ውስጥ ካሉ የማጥቃት ደመነፍስ ካላቸው ተጫዋቾች የተሻለ ጎል ኮንቨርዥን ሬት ወይም ደግሞ ወደ የሚያገኛቸውን ድሮች ወደ ጎል የመቀየር አቅም ክህሎትን ያዳበረ የተሻለ አቅም ያለው ተጫዋች እንደሆነ ግልጽ ነው። ሚኬል አርቴታ የአጥቂ ስብስቡ እንደሳሳና ጥረት እንዳለበት ተቀያሪ ወንበር ላይ ያሉ ተጫዋቾችን ስትመለከቱ የምትረዱት ነገር ነው ብሎ ተናግሮ እንደነበረ አይዘነጋም። ገበያውን እያየን ነው፣ ድል ካለ ስብስባችን ለማጠናከር ጥረት እናደርጋለን ሲል ቢደመጥም ግን በጥር ወር ምንም ተጫዋች ሳያስፈርሙ መቅረታቸው አይዘነጋም። በዚህም ከክለቡ ቦርድ አመራሮች ጋር መጠነኛ ቅራኔ ውስጥ መግባቱም ሲገለጽ ቆይቷል። ቦርዱ ደግሞ አሰልጣኙን ለመካስ በሚፈልገው አይነት በጣም ወሳኝ ሊባል የሚችል አጥቂ መስመር ተጫዋች እንደሚያስፈርሙለት ተገልጿል ማለት ነው። ፋብሪዚዮ ሮማኖ ይሄን ነገር ፍንጭ አግኝቻለሁ ብለው ነው እየዘገበ የሚገኘው። ትልቁ ጥያቄ ግን ያው ባንካቸውን ሰብረው ኢዛክን ያስፈርማሉ ወይ ነው። ምክንያቱም ኢዛክን ለማስፈረም ምንም ጥያቄ የለውም። 100 ሚሊዮን ፓውንድ በቂ አይደለምና ከዛ በላይ ወጪ ማድረግ ይጠይቃቸዋል። ከዛ በላይ ከሆነ ደግሞ ከዴክላን ራይስ ከወጡት 105 ሚሊዮን ፓውንድ በላይ መሆን መቻል ይኖርበታልና ስለዚህ ባንካቸውን ወይም ደግሞ ካዝናቸውን ይሰብራሉ፣ ሪካርዳቸውን ይሰብራሉ ወይስ ሼስኮን አንጻራዊ በሆነ መልኩ ቀለል ባለ ዋጋ ለማስፈረም ጥረት ያደርጋሉ የሚለው ጉዳይ ነው በቀጣይ የሚጠበቀው ነው። ከዛ ውጪ ባየር ሙኒክ ለሊሮይ ሳኔ አወዛጋቢ ኮንትራት አቅርበውለታል ተብሏል። ተጫዋቹ ይስማማል ወይስ አይስማማም? ተጫዋቹ ይቆያል ወይስ አይቆይም? በቀጣይ የሚጠበቀው ጉዳይ ነው። በዚህ ዓመት ሁላቸው ከባቫሪያኑ ጋር ከሚጠናቀቁ ተጫዋቾች መካከል ይሄ ተጫዋች አንዱ ነው። ታዲያ በጣም ሲንዛዛ የቆየው የኮንትራቱ ጉዳይ አሁን እልባት ያገኛል ተብሎ ይጠበቃል። ተጫዋቹ አምና በ42 ጨዋታዎች 23 የጎል ተሳትፎ ነበረው። ቢሆንም ግን በጀርመኑ ኃያል ክለብ ባየር ሙኒክ በአዲሱ አሰልጣኝ ኮምፓኒ ስር በዚህ ቦታ ላይ የሚሰለፍ ተጫዋች አስፈርመዋል። ኦሊሴን ያው በግራ በኩል ያው ሲሰለፍ እናየዋለን ሳኔን፣ በቀኝ በኩል ላይ ግን የሚሰለፍበት እድል በጣም ጠባብ ሆኗል። ምክንያቱም በዚህ ቦታ ላይ ያው ማይክል ኦሊሴ ፊርማውን ስላስቀመጠ ማለት ነውና ከስታርቲንግ ላይንአፕ ወደ ሮቴሽን ዝቅ ብሏል። በስብስብ ውስጥ በቋሚነት ሳይሆን በተለዋጭ ሁኔታ ውስጥ እየተሰለፈ የሚገኝ ተጫዋች ነው። አልፎ አልፎ ግን የቡንደስሊጋ መርሃግብሮች ላይ ያው ቋሚ በሆነ መልኩ ተከታታይ በሆኑ መርሃግብሮች ላይ ይሰለፋል። የሻምፒየንስ ሊግ መርሃግብሮች ላይ በነገራችን ላይ ኮምፓኒ አልጨከኑበትም፣ በቋሚነት ያሰለፉታል። ግን የሜዳ ላይ እንቅስቃሴዎቹ በተለይ ደግሞ ዘንድሮ ጥያቄ የተነሳበት ይገኛል። በሙሲያላና በተለይ ደግሞ በማይክል ኦሊሴ እንዲሁም በሃሪኬን እየተሸፈነ የሚገኝ የማጥቃት ስብዕና ያለው ተጫዋች በሚል ብዙዎች ያነሱታል። ሳኔ ሜዳ ላይ ብዙ አይንቀሳቀስም፣ ግን ሙኒክ ውጤት ይዞ ስለሚወጣ ብዙ ጥያቄዎች አይነሱበትም። አሁን ግን ምናልባት በኮንትራቱ ጉዳይ ላይ እድሳቱን ያቆየውም ያቀረዘዘውም ጉዳይ አንድ የሚያነው ተብሎ የተገለጸ ይገኛል። የሙኒክ ቴክኒካል ዳይሬክተር የሆነው ማክስ ኤበርል ተጫዋቹን ለማቆየት በማሰብ አወዛጋቢ ኮንትራት አቅርበዋል። እንግዲህ እስከ 2028 በአሊያንዝ አሬና እንዲቆይ የሚያስችለውን ኮንትራት አቅርበውለታል። የጥሩ ነገር ነው። አወዛጋቢ የሚያደርገው ነገር ግን በአመት ከሚያገኘው 20 ሚሊዮን ዩሮ ዝቅ ብሎ ከ14 እስከ 16 ሚሊዮን ዩሮ
አመታዊ ገቢ እንዲያገኝ ነው በክለቡ የሚደረገው ማለት ነውና ስለዚህ ፔይ ከቱን ወይም አመታዊ የገቢ ቅነሳውን ይቀበላል ወይ የሚለው ጉዳይ ይጠበቃል ወይስ ደግሞ ክለቡን ይለቃል? ያው በቀጣይ ከሌሮይ ሳኔ ጋር በተያያዘ የሚጠበቀው ጉዳይ ነው። በአጠቃላይ የጀርመን እግር ኳስ ላይ ትኩረት አድርጎ የሚሰራው ጋዜጠኛ ፍሎሪያን ፕሌተንበርግ ግን የ29 ዓመቱን ጀርመናዊ ውሉን ሊያድስ እንደሚችል የገመተው የባየር ሙኒክ ደጋፊዎች ያው የዘንድሮ እንቅስቃሴ ደስተኞች አይደሉም። ቀደም ብዬ እንዳልኩት ነው በክለቡ አንጋፋ ተጫዋች ቶማስ ሙለር እንኳን የኮንትራት እድሳት ጥያቄ ስላልቀረበለት ደስተኛ አይደሉም በነገራችን ላይ ምክንያቱም ከልጅነት እስከ እውቀት በሙኒክ ቤት ነው የቆየውና ሌላ ክለብ አያውቅም የተጫዋች ስለዚህ እዚህ ክለብ ውስጥ ነው ጫማውን መስቀልም ያለበት በሚል ቢያንስ የአንድ ዓመት ኮንትራት መስጠት መቻል ነበረባቸው በሚል የባየር ሙኒክ ደጋፊዎች ጥያቄዎችን እየሰነዘሩ ወይም ደግሞ ቅሬታቸውን እያሰሙ ይገኛሉ። ለቶማስ ሙለር ኮንትራት እድሳት ሳይቀርብ ለሳኔ ከቀረበ አይቀር ከማይክል ኦሊሴና ሙሲያላን የሚያግዝ ጥሩ እንቅስቃሴ ማድረግ መቻል እንዳለበት ግን ጎን ለጎን በተለይ የባየርን አልትራዎች ወይም የባየር ሙኒክ የደጋፊ ማህበር በማህበራዊ ትስስር ገጾቻቸው ላይ ያጋሩት ጽሁፍ ያመላክታል። ሌሮይ ሳኔ በዋናነት አርሰናልን ጨምሮ በሌሎች ክለቦችን በጥብቅ እንደሚፈልግ ይታወቃል። በሙኒክ የቀረበለትን ኮንትራት ይፈርማል ወይስ ክለቡን ይለቃል? ከሌሮይ ሳኔ ጋር በተያያዘ በቀጣይ የሚጠበቀው ጥያቄ ነው። ለዛሬ ያዘላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ